ሰላም ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁልኝ? ይመስገን እኔ በጣም ደህና ነኝ። ዛሬም እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በብዙዎች ዘንድ በፍቅር የሚወደደውን ትሬንድ የሆነውን የኮጃ ኬክ አሰራር ነው ማሳያችሁ። ብዙ ግብአት የማይፈልግ እንዲሁም ደግሞ በፍጥነት ማዘጋጀት የምንችል በቤታችን ውስጥ እንዴት በቀላሉ ማዘጋጀት እንችላለን የሚለውን ማሳያችሁ ይሆናል እና በጣም ነው የሚጣፍጥ። አሰራሩን በጣም ቀላል ነው። እሺ ወደ አሰራሩ ከመሄዴ በፊት ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ጻፉልኝ። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ በኮሜንት ሴክሽን ላይ ጻፉልኝ፣ እሰራላችኋለሁ። እሺ ወደ አሰራሩ እንሂድ። እስከ መጨረሻው ተከታተሉኝ። እሺ ወደ አሰራሩ ስንሄድ በመጀመሪያ ክሬሙን እናዘጋጃለን። ክሬሙን ለማዘጋጀት በመጀመሪያ የጁስ መፍጫ ማሽን እናዘጋጃለን። ከዛን የሚያስፈልገን በአረበኛ ጊሽጣ ይባላል። ይሄኛው ክሬም አንዱን ነው የምንጠቀመው ማለት ነው። በአረበኛ ደግሞ ጊሽጣ ነው የሚሉት። እንዳያችሁት አንዱን ክሬም ከጨመርኩ በኋላ ኬሪ የሚባለው ቺዝ ወይ ደግሞ ጅብን ኬሪ ይሉታል በአረበኛ። ይሄኛውን ቺዝ 6 ፍሬ እንጨምራለን ማለት ነው። እሱን 6 ፍሬ ከጨመርን በኋላ የሚያስፈልገን ኮንደንስ ነው 1/3 ወይ ደግሞ ሩብ ኩብ ኮንደንስ እንጨምራለን ማለት ነው። በነገራችን ላይ ይሄኛውን ኮንደንስ እንዴት በቀላሉ ቤታችን ውስጥ እንደምናዘጋጅ ቲክቶክ ላይ ሰርችላችኋለሁ። እዚህ ላይ ምን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ጻፉልኝ፣ እሰራላችኋለሁ። በመቀጠል የሚያስፈልገን 1 እሽግ ድሪም ዋይፕ ያስፈልገናል ማለት ነው። እዚህ ጋር የምትመለከቱት የፓውደሩ ክሬም ማለት ነው። እሱን አንዱን ነው የምንጨምረው። እንደምትመለከቱት አንዱን እሽግ እሱን ከጨመርኩ በኋላ የሚያስፈልገን የዋይፕ ክሬም ነው እዚህ ጋር የምትመለከቱት። እሺ የምንጠቀመው ዋይፕ ክሬም 1/2 ወይ ደግሞ ግማሽ ኩብ ነው የሚሆነው ማለት ነው። ግማሽ ኩብ ወይም ግማሽ መለኪያ የዋይፕ ክሬም እንጨምራለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እንደምትመለከቱት ለክሬሙ የምንጠቀመው ግብአት እነዚህን ብቻ ነው ማለት ነው። ከዛም በደንብ አድርገን እንመተዋለን። ቢያንስ ለ2 ደቂቃ ያህል በዚህ መልኩ አንድ ላይ በደንብ አድርገን እንመተዋለን ማለት ነው። ቆንጆ እስኪሆነልን ክሬማችንን በዚህ መልኩ አዘጋጀን ማለት ነው። ወደ ቀጣዩ ስራችን ስንሄድ የሚያስፈልገን ብስኩት ነው። ካላችሁ የማር ብስኩት ካላችሁ አሪፍ ነው። እሱ ከሌላችሁ ግን እንደዚህ አይነት ብስኩት ይሄንን ብትጠቀሙ በጣም አሪፍ ነው። በዛ ላይ ስስም ስለሆነ ጣሙም ደግሞ ቆንጆ ስለሆነ ቀለል ያለ ስለሆነ በጣም ስዊት ያልበዛበት ብስኩት ነው። በጣም ነው የምወደው። ካገኛችሁ በአካባቢያችሁ በዚህ አዘጋጁ። ካላገኛችሁ በማር ብስኩት ወይም ደግሞ በሌላው በምትወዱት በሻይ ብስኩትን ማዘጋጀት ትችላላችሁ ማለት ነው። የተወሰነ ብስኩት እዚህ ጋር ፈጨዋለሁ ማለት ነው። እዚህ ጋር እንደምትመለከቱት በዚህ መልኩ ወይ እናንተ በፈለጋችሁት ነገር ማድቀቅ ትችላላችሁ። ከዛን የሚያስፈልገን እንደዚህ አይነት የኬክ መስሪያ ሳህን ነው ማለት ነው። ያ አሁን ፋሽን ሆኖ በእንደዚህ አይነት እቃ ነው የሚዘጋጀው። ነገር ግን ከሌላችሁ የግድ አይደለም፣ ባላችሁ እቃ ላይ ማዘጋጀት ትችላላችሁ። ከዛም ብስኩታችሁን እዚህ ጋር እንደምትመለከቱት በወተት ውስጥ እንደዚህ እየነከራችሁ ከስር ትደረድራላችሁ ማለት ነው። እንደነገርኳችሁ በምትወዱት ወይም ደግሞ ባላችሁ ብስኩት ማዘጋጀት ትችላላችሁ። በሻይ ብስኩት በሌላም በፈለጋችሁት ማለት ነው። እንግዲህ እንዳያችሁት ብስኩቱን እንደዚህ ወተት ውስጥ እየነከርን እንደረድራለን። ከዛን ከላይ ክሬም አሁን ያዘጋጀነው ክሬም ከላይ እንደዚህ እናፈሳለን ማለት ነው። ከዛን ክሬም ካፈሰስን በኋላ ደግሞ ቅድም የፈጨነውን ብስኩት ከላይ እንደዚህ እነሰንሳለን ማለት ነው። እንደዚህ ከዛን አሁንም እንግዲህ ብስኩቱን ወተት ውስጥ እየነከርን አሁንም እንደረድራለን። ከዛን ክሬሙ እናደርጋለን። ከዛን የብስኩቱን ፓውደር እናደርጋለን። ከዛን አሁንም እንግዲህ ወተት ውስጥ ብስኩቱን እየነከርን እንደረድራለን። ክሬሙ እናደርጋለን። በመቀጠል የብስኩቱን ፓውደር እናደርጋለን። እስከ መጨረሻው ወይ ደግሞ ክሬሙ እስከ በቃን ድረስ መሄድ እንችላለን ማለት ነው። እንግዲህ እንደዚህ እስከ መጨረሻው ካደረግን በኋላ መጨረሻ ላይ ማድረግ ያለብን እዚህ ጋር የብስኩቱን ፓውደር ነው ማለት ነው። እዚህ ጋር እንደምትመለከቱት መጨረሻ ላይ ከክሬሙ ላይ የብስኩቱን ፓውደር እንደዚህ ካደረግን በኋላ በላስቲክ እንሸፍነውና ፍሪጅ ውስጥ ለ2 ሰዓት ወይ ደግሞ ለ4 ሰዓት እናቆየዋለን ማለት ነው። ከዛም በላይ ቢቆይ አሪፍ ነው እንጂ የሚሆነው ምንም ችግር የለው። የበረዶ ክፍል ውስጥ ሳይሆን እታች አትክልት የምናስቀምጥበት ማለት ነው። ከዛን እንግዲህ ከ4 ሰዓት በኋላ እዚህ ጋር እንደምትመለከቱት ግማሽ ኮብ ወይም 1/2 ዋይፕ ክሬም እንጨምራለን። ከዛን የሚያስፈልገን እዚህ ጋር እንግዲህ የምትወዱት ማንኛውንም አይነት ቾኮላት መጠቀም ትችላላችሁ። እኔ የተጠቀምኩት የጀለክሲ ይሄኛው ጀለክሲ ሳዳ የሚሉትን ነው ማለት ነው። ይሄኛው ስሙዝ ሚልክ የሚለውን ቾኮላት ይሄንን 3ቱን እሽግ ጨምሬያለሁ ማለት ነው። የዋይፕ ክሬሙንና ቾኮላቱን አንድ ላይ ካደረኩኝ በኋላ እዚህ ጋር እንደምትመለከቱት ማይክሮዌቭ ውስጥ አስገባውና ትንሽ ሞቅ እንዲደልኝ አስቃቆየዋለሁ ማለት ነው። ከዛ አወጣውና ሁለቱን አንድ ላይ ይቀላቅላለሁ ማለት ነው። ከዛን ለ4 ሰዓት ያዘጋጀነውን ኬክ ከፍሪጅ ውስጥ እናወጣና
እላዩ ላይ እናፈሳለን ማለት ነው። ነገር ግን እዚህ ጋር መጀመሪያ በደንብ መቀላቀል ይኖርብናል። እንደምትመለከቱት በዚህ መልኩ በደንብ አድርገን ቆንጆ አድርገን ከቀላቀልን በኋላ መቀዝቀዝ አለበት ማለት ነው። ትንሽ ቀዝቀዝ ሲልልን ምንም አይነት የሙቀት ስሜት ከሌለው ከላይ እንግዲህ እንደምትመለከቱት ቅድም ያዘጋጀነው ኬክ ላይ እንደዚህ ከላይ በደንብ አድርገን ሁሉም ቦታ አዳርሰን እናፈሳለን ማለት ነው። እንግዲህ ይሄንን ቸኮላት ከላይ የምታደርጉት ልክ ልትቆርሱ ስትሉ ወይም ለመብላት በምትፈልጉበት ሰዓት ነው ማለት ነው። እና ፍሪጅ ውስጥ 4 ሰዓት ወይም 2 ሰዓት ቆይቶ ካለ በኋላ ነው ኬካችሁን ከላይ ደግሞ ቾኮላቱ የምታፈሱት ማለት ነው። በስተመጨረሻ እንግዲህ እንደምትመለከቱት ከላይ ካፈሰስን በኋላ ይሄን ይመስላል። እንደዚህ ሆኖ ይዘቱ ወጥቶልናል ማለት ነው። ውስጡን ደግሞ አብረን እናያለን ማለት ነው እንዴት ሆኖ እንደሚወጣልን። እዚህ ጋር እንግዲህ የኬክ ማቆሻ እንደዚህ አይነት ያስፈልገናል። ከዛም በሱ እንግዲህ እንደዚህ እያደረግን ቆርሰዋለን ማለት ነው። እንደምታዩት ይታያምራል። በጣም ነው የሚያምረው። ውስጡ እንደምታዩት ደረጃውን ጠብቆ ብስኩቱም፣ ክሬሙም፣ ፓውደሩም እንደምታዩት ቾኮላቱም ከላይ ይህን ይመስላል ማለት ነው። ጣዕሙ ደግሞ ልነግራችሁ አልችልም። እጅግ በጣም የሚጣፍጥ ቆንጆ ኬክ ነው። ሁላችሁ ሞክሩት። ይህንን ኬክ በጣም ለምትወዱ ሰው እንዲሁም ደግሞ የሆነ ትልቅ ፕሮግራም ካለባችሁ እውነቴን ነው የምላችሁ በፍጹም ይህንን አዘጋጅታችሁ አታፍሩም። በኩራት የምታስተናግዱት እንግዶቻችሁንና ይህንን ማዘጋጀት ትችላላችሁ። ለተለያየ ፕሮግራም መጠቀም ትችላላችሁ። በቤታችሁ ውስጥ እንደዚህ በቀላሉ ማዘጋጀት ትችላላችሁ። ብዙዎች በጣም በፍቅር የሚወዱት ሬስቶራንት ላይ በየጊዜው የሚያዙት በጣም ተወዳጅ የሆነ ትሬንድ የኮጃ ኬክ ይህን ይመስላል ማለት ነው። እንዲሁ ራሱ ስታዩት በጣም ነው የሚያስጎመጀው። ቴስቱ ደግሞ ልነግራችሁ አልችልም። ብዙ አይነት ኬኮችን ቀምሳችሁ ሊሆን ይችላል። የዚህ ቴስቱ ግን በጣም ለየት ያለ ነው። እውነቴን ነው የምላችሁ ከዚህ ኬክ ፍቅር እንደሚይዛችሁ እርግጠኛ ነኝ። ሁላችሁም ሞክሩት በቤታችሁ። እሺ ጓደኞቼ የዛሬው ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ጻፉልኝ። እንድሰራላችሁ የምትፈልጉት ነገር ማንኛውም ነገር ካለ እንዲሁም ደግሞ ነባር ጓደኞቼ ለምትሰጡኝ አስተያየት ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ባይ ባይ።